ደስታ እና ሩትዬ በአዲስ ነገር መጡ። ሩትዬ ለደስታ ዘፈነችለት። እንግዲህ የማይታመን ነገር እስከዛሬ ይሄ ነበር ያልተደረገው። ከዚህ በኋላ ማንንም አልሰማም ብላለች። እንደምታውቁት እንግዲህ ደስታም የራሱን ህይወት መኖር ጀምሯል ባንልም እሱም እያለቃቀሰ ዘፈን መዝፈን ጀምሯል። ምክንያቱም በእሷ ተስፋ መቁረጥ አልቻለም። እሷን ያፈቅራታል፣ ይወዳታል። ለእሷ ብሎ አውሮፓን የመሰለች ሀገር ትቶ በድንገት ነበረ የመጣው። ግን ብዙ ጊዜ ወሬ ይሰማል፣ ሚስት አለው፣ ልጅ አለው ምናምን የሚባሉት ነገሮች ተወርቶ ነበር። ግን ከዛ በመሀል ደግሞ ቆመዋል ማለት ነው። በነገራችን ላይ እዩና ደስታ የሆነ ግንኙነት አላቸው የምር ማለት ነው። የሆነ ዝምድናማ አላቸው። አንድ አይነት ነው መልካቸው፣ ቁመታቸው፣ የሆነ አካሄዳቸው፣ ንግግራቸው ሳይቀር አንድ አይነት ነው እና በዛ ላይ ደግሞ ቆንጆ ናቸው ሁለቱም። የሆነ ዝምድና አላቸው። ብዙ ጊዜ አንድ ላይ ቪዲዮ ይሰራሉ። ብዙ ጊዜ እንትን ይላሉ። በቃ የሆነ የሚያገናኛቸው ነገር አለ። ከአውሮፓ አይደለም እዩም የመጣው ከቡታጀራ ነው። ማነው ደስታ የሚባለው ልጅ ማለት ነው። እና እሱ ደስታ ችግሩ ሰውን በገንዘብ መግዛት ይፈልጋል። ሩትዬ ደግሞ ተናግራለች ከዚህ በፊት 100 ጊዜ እኔ በቁሳቁስ ማምን ሴት አይደለሁም። በቁሳቁስ ማምን ሴት ብሆን ኖሮ ብዙ ነገር ማድረግ እችል ነበረ። አንተ እንደዚህ በቀላሉ ከምልክ ብዙ ነገር ከአንተ ወስጄ ወይም ደግሞ ልክ እንደ ሌሎች ሴቶች አንዳንድ ሴቶች አሉ እንደዛ የሚያደርጉት ከአንተ ይዤ የፈለኩትን ነገር አርግልኝ ብዬ ከዛ በኋላ አልፈልግም ማለት ትችል ነበር። ግን እኔ እንደዛ አይነታ ሴት አይደለሁም ብላ ተናግራለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ደስታ ትላንትና የሩትዬ ፎቶ ለጥፎ ዘፍኖ ነበረ። የእሷ ፎቶ ለጥፎ ካልዘፈነ ወይም ደግሞ አይዘፍንም እኮ የሆነ ከመኪና ይወርዳል፣ ይገባል፣ ስልኩን ይዛል፣ እጁን ኪስ ይከታል። በቃ እንደዚህ ነው የሚያደርገው ማለት ነው። ወይኔ እናቴ ደግሞ መኪና ቀይሯል ማለት ነው። ሌላ መኪና ለሩትዬ የተገዛው መኪና ነው መሰለኝ የወሰደው። ባለፈው ለነገሩ ለሩትዬ ገዝቻለሁ ብሎ አምጥቶ የሰጣት ጥቁር መኪና ነበር አይደለ? የሩትዬ ደግሞ አብርሃም የገዛላት ነጭ መኪና ነው። ይሄኛው ደግሞ ነጭ ነው ዛሬ ይዞ የመጣው ማለት ነው ደስታ። እና ምንላችሁ ፈልጌ ነው ሩትዬ ቤቱን መልሳለታለች። አልፈልግም ብለዋለች። ምክንያቱም ካላፈቀረችው ከሱ ጋር መሆን ካልቻለች ከሱ መውሰድ ምንም ጥቅም የለውም ብዬ አስባለሁ። ምክንያቱም ደስታ እንደዛ አድርጌ ወይም ደግሞ ይሄን ነገር ካደረኩላት መኪና ቤት ከገዛሁላት ከኔ ጋር ትሆናለች ብሎ አስቦ ስለነበረ ነው እንደዛ ሲያደርግ የነበረው እንጂ ፍቅር ሳትቀበል ሌላ ነገር እኮ ይቅርና ሽማግሌ ልላክ ብሎ ሲጠይቃት አልፈልግም ስትለው ነው ቤት ድረስ ሽማግሌዎቹን ይዞ ሄደው ማለት ነው። ሩቲ በሽማግሌዎቹ ፈርታ ወይም ደግሞ ለነሱ አክብሮት ብላ እሺ እንድትል ብሎ ማለት ነው። እና እንደዚህ ትክክል አይደለም። እሷ ከልቧ አብርሃም ማስወጣት አለባት ከሌላ ሰው ወንድ ጋር ለማምጣት ወይም ደግሞ ለመሆን ማለት ነው።